ፓተርናችሁ ኮምፕሊትሊ ሽፍት አደረገ ወደ ገድልና ወደ ድርሳናት። በመጽሐፍ ቅዱስ አላዋጣም። የእናንተ መጽሐፍ ስለሆነ ነው። ምንም ወደ ሌላ ሊሄድልን የእናንተ መጽሐፍ ስለሆነ ምንም ሽፍት አላደረግልን እኮ እኔ የምልህ እሱን ነው የምናየው። ኦርቶዶክስ ማለት ምን መሰለህ መጽሐፍ ቅዱስ ብቻ አይደለም፣ ትራዲሽን ትውፊት ትላለች። ስለዚህ ትውፊቷን እየመዘን ነው ያለ ነው። ልክ ነህ። ግን ምን መሰለህ እኔ አሁን ድርሳናት ላይ እነዚህ ተዋልድ የሚባሉ መጽሐፍት ላይ ብዙ አጸጽ እንዳለ አምናለሁ። በነገስታት ዘመን የተጻፉ ብዙ ነገሮች አሉ። ቤተክርስቲያኗም እንደ ስኬሏ ማለት ነው በጣም ሂውጅ ስለሆነች በየቦታው ራሳቸው ጽፎ የሚያሳትሙ ሰዎች ይኖራሉ። ጉድለት እንዳለበት ቤተክርስቲያኗ ማምናለች። አንተ ጠይቃለሁ። አሁን አንተ እንደምትለው እኔ ፍትሐት ምንድን ነው ብዬ ጠይቄያለሁ። ኦርቶዶክስን አታቋትም የምንለው በምክንያት ነው። አታቋትም ኦርቶዶክስን። ኢቨን ኦርቶዶክሳዊ አይደላችሁም። ራሳችሁ ኦርቶዶክሳዊ አይደላችሁ። አየህ፣ አንድ ኦርቶዶክሳዊ እነኝን ነገሮች ራሷ ቤተክርስቲያን ጽፋው ሼም ሊይዘው አይገባም። አምነዋለሁ። አዎ መጽሐፉ ምን አለ? ቤተክርስቲያን ምን አለች? በዘራ ብሩክ እስትንፋስ አለች። አዎ በዘራ ብሩክ እስትንፋስ ልጅነት አገኛለሁ ብሎ ማመን መቻል አለበት። ኦርቶዶክሳዊ ከሆነ ለምን ትሸማቀቃለህ? ቤተክርስቲያን ከጻፈችልህ እምነት ብቻ ሰው ያለ ጥምቀት ይድናል የሚል አስተምሮ በቤተክርስቲያናችን ደረጃ ላይ ከአባቶችም የለም። ይሄ ያለቀ ነው። ከ16ኛው ክፍለ ዘመን እዚህ ላይ ለምን እንደምን እዚህ ጋር በአጠቃላይ የተናገረ ያለው ምንድን ነው? ነገር ግን አንድ ሰው ቢሞት በዘራ ብሩክ በተገባ በቃል ኪዳኑ መሰረት ይድናል የሚለው ቃል የምንድን ነው? አንድ ሰው በእኛ በእምነታችን ላይ ያለው ደረጃ ምንድን ነው? አንድ ሰው ክርስቶስን አምኖ ክርስቶስ የህይወቱ ቤዛ መሆኑ ካመና በኋላ ያ ሰው በአጋጣሚ ቢሞት ያ ምንድነው የሚጠብቀው? እሱ ወደ ሲኦል ይገባል ማለት ነው አይደል? ስለዚህ ያ ሰው ሳይጠመቅ ማለት ነው አይደል? ሳይጠመቅ ቢሞት ያ ሰው ሳይጠመቅ ክርስቶስን ካመና በኋላ ምናልባት መጠመቁን ሳይደርስ ሊጠመቅ በሆነ ምክንያት ቢሞት ያ ሰው መንግስተ ሰማያትን ይገባል የሚል ወይንም ሲኦል ይገባል የሚል አስተምሮ የለንም። ያንን ሰው እግዚአብሔር ነው የሚያውቀው። አሁን የሆነውን ይሄንን መጽሐፍ ለምን እንደተቀበልክ ንገረን። እዚህ ጋር ነኝ ያለሁት ብራዘር፣ ግራ አትጋባ። ይሄንን መጽሐፍ ሰዎች ሳይጠመቁ ለምን እንደሚድኑ ያመንክበትን ሐሳብ ይሄንን ንገረን። ሌላ ቦታ ላይ አትሄድ። ይሄንን ነው እያወራን ያለነው። እዚህ ጋር ፍትሐት የሚል አሳየኝ። እሺ እዚህ ጋር የተጻፈው ነገር የለም። ነገር ግን ለሞታ ሰው ይላል አይደል? እሺ አንድ ሰው ቢሞት ከሌላ አሁን ልጠይቅህ፣ አብራራው ጨርስና ጥያቄ ስላለኝ ጠይቀሃለሁ። አብራራው ይኸው 1-2 ደቂቃ ሰጥቻለሁ። አልገባብህም። ይሄንኑ ክፍል አብራራው እንስማሃለን። ዋናው ማመኔ ነው። ቀጥል። 2 ደቂቃ ሰጥቻለሁ። ቀጥል። ሰዓትን ተጠቀም። እሺ ቅድም የተናገርኩትን ደግሞ ጨምሬ ነው የምናገረው። በመጽሐፍ ቅዱስ ላይ ለምን እንደሚፈሩ አላውቅም። መጽሐፍ ቅዱሳችን ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ያመነ እየተጠመቀን ይድናል፣ ያላመነ ግን ይፈረድበታል ብሎ በአራት ነጥብ ያስተማረውን ነገር ትቶ ወደ ድርሳናትና ገድላት እንዴት እንደሚገቡ አላውቅም። እሱን እግዚአብሔር ያው። ነገር ግን በገድላትና በድርሳናት ላይ የተጻፉ ነገሮች ሁሉ ስለ ቤተክርስቲያን ነገረ ድነት መከራከሪያ ነው ብሎ አንድ አባት አስተምሮት ወይንም አንድ አባት በመጽሐፋቸው ላይ በመጽሐፍ ደረጃ ላይ ያስቀመጠው ነገር የለም። ነገር ግን ነገረ ማርያምም ታምረ ማርያምም ወይንም ድርሳና ገድላትም የተጻፉት እነዚህ ነገሮች ሁሉ ታምራትና ገድላት ናቸው። እነዚህ የተጻፉት ነገሮች ሁሉ ግን የቤተክርስቲያን መከራከሪያ ነች አይደለችም። ነገር ግን እዚህ ጋር የምናገረው ምንድነው? አንድ ሰው ቢሞት በዛ ጌታችን ኢየሱስ ክርስቶስ በቃል ኪዳኑ መሰረት ሳይጠመቅ ይድናል የሚል ነገር ነው ያለው። ነገር ግን
ይሄንን ማብራራት አለበት። እንደተጻፈው አይደለም። መጽሐፍ ቅዱስን ራሱ እንደተጻፈ አይደለም የምንቀበለው። ስለዚህ የተጻፈው አንድ ሰው ቢሞት ሳይጠመቅ ነገር ግን በአጋጣሚ ያ ሰው ቢሞት የእግዚአብሔርን መንግስት እንደሚገባና ወይንም ወደ እግዚአብሔር መንግስት እንዲገባ ምኞታችን ሐሳባችን ነው። ስለዚህ ያ ሰው ሳይጠመቅ አልተጠመቀም ወደ ሲኦል ይገባል ብለን አናምንም። ስላመነ ክርስቶስን ስለተቀበለ በአጋጣሚ ቢሞት ለመጠመቅ ሳይደርስ። ስለዚህ ይህንን በአጠቃላይ የሚናገረው ለዛ ነው እንጂ በእምነት ብቻ ሳይጠመቁ ይድናል የሚል እሱ የአጋንንታዊ ትምህርት ነው እንጂ የሰው ትምህርት አይደለም። አጋንንታዊ ነው የሚሆነው። ስለዚህ በእምነት ብቻ የሚለው እዚህ ጋር በጭራሽም የለም። ግን ሳይጠመቅ ለሞታ ሰው ምናምን እያለ ያለው እንጂ እንደናንተ ሀሳብ አይደለም። ችግር የለም። በቃ አሁን ወደ ጥያቄ ልግባ። ችግር የለም። ወደ ጥያቄ ልግባ። እሺ እነኚህ የእግዚአብሔር ልጅነት ያገኙት ተጠምቀው ነው ወይስ ሳይጠመቁ ነው? እዚህ ክፍል ላይ ያሉት ሰዎች አገኙ አይልም አለን። ጥያቄ ያልመለሰልኝም በስሙ ያልተጠመቁ አህዛብ በስትንፋሱ ምክንያት ልጅነትን አግኝተው እንዲከብሩ ይላል። መጽሐፍን እንኳን አታውቀውም በቅጡ እኮ አገኙ ይላል። ታዲያ ገና ወደፊት ያለው እንዲያገኙ ይኸው በስሙ ያልተጠመቁ አህዛብ ስማ፣ በስሙ ያልተጠመቁ አህዛብ በስትንፋሱ ምክንያት ምን አግኝተው ልጅነትን አግኝተው እንዲከብሩ። ልጅነትን አግኝተው እንዲከብሩት በምንድን ነው? እኔ አሁን የምጠይቅን አሁን ለማብራራት ሳይሆን የምጠይቅን እነኚህ ሰዎች ልጅነትን አግኝተው የሚከብሩት በምንድን ነው? እሱ ግን አላገኙም። እንዲከብሩ ገና እኮ ቃል ኪዳን እየገባለት እኮ ነው ወዳጅ። ወደፊት እኮ ላሉ ሰዎች እኮ ነው እየተወራ ያለው። ልጅነት አግኝተው የሚከብሩት በምንድን ነው? እሱ ስለዚህ በአጠቃላይ እኮ ያልኩትን መልሰን ልጅነት አግኝተው እንዲከብሩ የሚከብሩት በምንድን ነው ነው ጥያቄ። ይስማ፣ በጥምቀት ነው አይልም። በጥምቀት የሚል አሳየኝ። አይ እኛ ተጠምቀን ነው ልጅነቱን የምናገኘው። እዚህ እያነበብኩልህ ክፍል ላይ ነው በጥምቀት ነው የሚል አሳየኝ እዚህ ክፍል ላይ። ስለዚህ አሁን እቀበላለሁ ስላልከኝ ነው እየጠየቅኩ ያለሁት። ያብራራሁት ደግሞ እቀበላለሁ ስላልከኝ ነው ስላብራራው ክፍል ነው እየጠየቅኩ ያለሁት። ልጅነት ያገኛሉ የሚለው በምንድን ነው? እሱ መጽሐፉ እኮ ደጋግመን ማውራት እኮ ምንም ጥቅም የለውም። ስለዚህ እኔን ልጠይቅ ወይ መልሳው ላይ መልስ ከሌለ ጊዜ አላባክንም። መልስ እንደሌለ ማሳየት ነው አላማችን። አንዱ እሱ ነው አይደለም? መልሱንማ መለስኩ። ልጅነት ያገኛሉ ያለው በምንድን ነው? እሱ በጥምቀት ወይስ በስትንፋስ? እስትንፋሱ ይላል አይደለ? እስትንፋሱ ማለት ጥምቀት ማለት ነው። የምን እስትንፋስ ነው እያለ ያለው? ከላይ ጀምረ የዘር አብሮ እስትንፋስ። ከዛስ የሚያገኙት በጥምቀት ነው ወይስ በእስትንፋሱ? መጽሐፉ እኮ ይላል ገና የሚሆን ነገር እንጂ ምን ይላል? እኔ እሱን ነው የጠየቅኩ ያለሁት። ካለ ንገረን። ከሌሎቹ ጋር ካለ ቀጥልልኝ ይሻላል። አየህ አሁን በጣም ዋይዝ ዲሲሽን ወሰንክ። አየህ መልስ እንዳለው ሰው እንድታቅራሩ አንፈልግም። አየህ እንደዚህ ነው ማለት ያለብህ። ለምን? ስለምታፍርበት። 2 ደቂቃ ሙሉ አምነዋለሁ ብለህ የምታምነውንና የተቀበልከውን መጽሐፍ ስትጠየቅ መልስ የለም። የራስ መጽሐፍ ነው። ለዚህ ነው ኦርቶዶክስን አታቋትም የምንለው በምክንያት ነው። አታቋትም ኦርቶዶክስን። ኢቭን ኦርቶዶክሳዊ አይደላችሁም። ራሳችሁ ኦርቶዶክሳዊ አይደላችሁም። አየህ አንድ ኦርቶዶክሳዊ እነኝን ነገሮች ራሷ ቤተክርስቲያን ጽፋው ሼም ሊይዘው አይገባም። አምነዋለሁ። አዎ መጽሐፉ ምን አለ? ቤተክርስቲያን ምን አለች? በዘርአ ቡሩክ እስትንፋስ አለች። አዎ በዘርአ ቡሩክ እስትንፋስ ልጅነት አገኛለሁ ብሎ ማመን መቻል አለበት ኦርቶዶክሳዊ ከሆነ። ለምን ትሸማቀቃለህ? ቤተክርስቲያን ከጻፈችልህ። አየህ ለዚህ ነው አትሊስት እስቲ ኦርቶዶክስ ሁኑ፣ ንጹህ ኦርቶዶክስ ሁኑ። ብዙ ሰው ገና ንጹህ ኦርቶዶክስ አልሆነም። ባይዘው ንጹህ ሰው ብዙ ኦርቶዶክስ አልሆነም። እሺ ሜላዬ ዌልካም፣ እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ናችሁ? ሰላም ብያለሁ። ጆን ተቀበለው። እሺ እሺ ጆ
ሰላም ሜሎስ፣ እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። እንዴት ናችሁ? ሁሉ መስገን ሰላም፣ ሁሉ መልካም። ዳኒ ሰላም ብያለሁ። መሲ ጆአችን እንዴት ነህ? ወይ ኩን እንዴት ነው? እንድማለም ሰላም ብያለሁ። ያለ ስራ መዳን በኦርቶዶክስ ርዕሱ ነው አይደል? እሺ ምን ትላለህ ጆ? የኦርቶዶክስ አስተምሮ በእምነት ብቻ ትድናላችሁ የሚል አስተምሮ የላትም። ያለ ስራ አድኑ፣ ያለ ስራ መዳን አይቻልም። ያለ ስራ መዳን አይቻልም። እሺ የኦርቶዶክስ አስተምሮ ነው ያለ ስራ አይዳንም የሚለው። ያለ ስራ አይዳንም የሚለው ኦኬ እሺ። በኦርቶዶክስ አስተምሮ መሰረት አንድ ሰው ሲኦል ከገባ በኋላ መውጣት ይችላል? አንድ ሰው ሲኦል ከገባ መውጣት መጽሐፍ ቅዱስ የሚለውን ብናወራ አይሻልም? ሜሎስ መጽሐፍ ቅዱስ እግዚአብሔር ወደ ሲኦል ያወርዳል ይላል፣ ከሲኦል ያወጣል ይላል። ሲኦል ሲል የእሳቱን ቦታ ነው ሲኦል ያለው። እግዚአብሔር ይገድላል፣ ያድናልም፣ ወደ ሲኦል ያወርዳል ያወጣልም ይላል ቃሉ እኮ። መቃብር ማለት ነው። እንግሊዝኛውን ይኸው ግሬቭ ይላል። በቃ እኔ ጠየቅኩ። ሲኦል የተባለው ነፍሳት ከሞት በኋላ በጌታ ያልሆኑ የሚሄዱበት ነው ማለት ወደ ገሃነመ እሳት ወደ እሳት ባህር ተጥለው ማለት ነው ይላል። እንደዛ ገድል ነው እንዴ? ሁሉ ገድል እንደዛ አለ እንዴ? የሌለው ገድል አለ? ወደ እሳት ባህር ተጥለው ከእሳት ባህር ይወጣሉ ይላል። ሲኦል ገብተው ይወጣሉ። ሲኦልማ እያለ እኮ ነው። ሳሙኤልም አንደኛ ሳሙኤል ላይ ሳሙኤል ላይ ግሬቭ ነው የሚለው፣ እንግሊዝኛው ግሬቭ ነው የሚለው መቃብር ማለት ነው። ገድል ላይ ግን የተጠቀሰው የእሳቱ ቦታ ነው። በስቃይ ያሉ ነፍሳቶች እንደሚወጡ ነው። አይደል ነው እንግዲህ እኔ ሺህ በክንፉ ሺህ በአክናፉ የሚባለው ሚካኤል ሺህ በክንፉ ሺህ በአክናፉ የሚባለው ሚካኤል ለምንድን ነው? ሺህ በክንፉ ሺህ በአክናፉ የሚባለው ሚካኤል እንደዛ ይባላል አይደል? ኦኬ ስለነበው የነበረው ገድል ነው። ነፍስ ደብቆ ምናምን ሚካኤል ነፍሳቶችን ከሲኦል ስለሚያወጣ በክንፉ ሺህ በክንፉ ሺህ በአክናፉ ይባላል። አንድ ነገር አለ ምን መሰለህ? አሁን እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም ሲባል እግዚአብሔር ከሲኦል የሚያወጣው እንዴት ነው? በማን ነው? ማንን ተጠቅሞ ነው? የሚሉትን ነገሮች ኮንሲደሬሽን ውስጥ መክተት አለብናል። እሱ እኮ ነገርኩህ፣ በጣም ቀላል ነው። ከመቃብር የሞተን ሰው ከመቃብር ያወጣል ነው። ሲያደርግም ደግሞ አይተናል እንጂ ከሲኦል ከእሳት ባህር በመጨረሻው ዘመን ጀጅመንት ዴይ ወደ እሳት ባህር እኮ የወደቁትን ከዛ ውስጥ ያወጣሉ የሚል እስቲ ካላ ጃጅመንት ገና እኮ ነው። ጃጅመንት ዋናው ጃጅመንት እኮ ገና ነው። አሁን ነፍሳት ሲሞቱ ወይም ገነት ወይም ሲኦል ነው የሚገቡት። እሺ ወደ እሳት ባህር ይጣላሉ የሚለው ጀጅመንት ዴይ ላይ ነው ወይስ አሁንም ወደ እሳት ባህር እየተጣሉ ነው ነፍሳት? ያ ሁለቱም እሳት ስለሆነ በአንድ አይነት መንገድ ሊገለጥ ይችላል። ግን አሁን አንድ ሰው ሲሞት ወደ ሲኦል ይገባል አይደል? ወደ እሳት ባህር ይጣላሉ ነው። በጌታ ካልሆነ ወደ ሲኦል ይገባል አይደል? ወደ እሳት ባህር ይጣላሉ ነው የሚለው። አሁን ወደ እሳት ባህር ይጣላሉ ነፍሳት ሲሞቱ። ወደ እሳት ይገባሉ። አይገቡም? በኦርቶዶክስ አስተምሮ
በመጽሐፍ ቅዱስ አስተምሮ ንገረኝ። ይገባሉ አይገቡም ነው? በኦርቶዶክስ አስተምሮ ምናምን የሚባል የለማ። በመጽሐፍ ቅዱስ አሁን ወደ እሳት ባህር ይጣላሉ። ይገባሉ ወይስ አይገቡም? ወዳጅ ለምንድን ነው ያንተ የቤተክርስቲያንን አስተምሮ እንዳይገለጥ የምትፈልገው? ሲጀመር እናንተ ገድላትና ድርሳናትን ለምን ታወራላችሁ? እናንተ መጽሐፍ ቅዱስ ነው ማውራት ያለባችሁ። የእናንተ መጽሐፍ ነው። ከላይ እኮ ርዕሱን ካየው በኦርቶዶክስ ነው የሚለው። ስለዚህ በኦርቶዶክስ የእኛ መጽሐፍ ለእኛ ለምን አተውልንም? እናንተን ይመለከታል እንዴ? ይመለከታል። ተውም ትምህርታችሁ ስህተት እንደሆነ ለዓለም ማሳየት ነው ግባችን። ስለዚህ መጽሐፉ ይገለጣል ማለት ነው። ገድልና ድርሳን ልተውልህ። እሺ ልተውልህ። በቤተክርስቲያኒቱ አስተምሮ ልጠይቅህ። ጸሎተ ፍትሐት ምንድን ነው? ለምን ይታረጋል? ጸሎተ ፍትሐት ምንድን ነው? ጸሎተ ፍትሐት ሰዎች ከሞቱ በኋላ በፍርድ ቀን እግዚአብሔር በነፍሳቸው ላይ ምሕረት ያደርግ ዘንድ ተብሎ የሚጸለይ ጸሎት ነው። እግዚአብሔር ይቅር ይላቸዋል ስለተጸለየላቸው፣ ስላልተጸለየላቸው ለእግዚአብሔር ተትቶ፣ ግን ለክርስቲያኖች ለሞቱ ክርስቲያኖች የሚጸለይ ጸሎት ነው ስለሰሩት ኃጢአት። እኔ እንደዚያ የሚል መልስ ነው የተሰጠኝ ከካርናል። አንዴ ተጻፋላል እንደ ቤተክርስቲያኒቷ የጻፈችው ጸሎተ ፍትሐት ስርየተ ኃጢአትን፣ ይቅርታን፣ እረፍተ ነፍስን ያሰጣል ብላ ነው ቤተክርስቲያኒቷ የምታምነው። ስለዚህ ሰው ጸሎተ ፍትሐት ከተደረገለት ስርየት ኃጢአትን ያገኛል፣ የኃጢአት ስርየትን ያገኛል። ስለዚህ አንድ ሰው በኦርቶዶክስ መቼም ያለምንም ስራው ከሞተ በኋላ ጸሎተ ፍትሐት ተደርጎለት የኃጢአት ስርየት ያገኛል ያ ሰው። ስለዚህ ቀጥታ ወደ ገነት ነው የሚገባው። ስለዚህ ስራ ያስፈልገው ይሄ ሰው። ግን ሜሎስ አንድ ጥያቄ ልጠይቅህ። በመጽሐፍ ቅዱስ ኦርቶዶክሳውያን ማሸነፍ አቅቷችሁ ነው ወደ ገድልና ድርሳናት የገባችሁት? አሁን ፓተርናችሁ ኮምፕሊትሊ ሽፍት አደረገ ወደ ገድልና ወደ ድርሳናት። በመጽሐፍ ቅዱስ አላዋጣም። የእናንተ መጽሐፍ ስለሆነ ነው። ምንም ወደ ሌላ ሄድለን። የእናንተ መጽሐፍ ስለሆነ ምንም ሽፍት አላደረግልን። እኔ የምልህ እሱን ነው የምናየው። ኦርቶዶክስ ማለት ምን መሰለህ መጽሐፍ ቅዱስ ብቻ አትልም፣ ትራዲሽን ትውፊት ትላለች። ስለዚህ ትውፊቷን እየመዘን ነው ያለ ነው። ልክ ነህ። ግን ምን መሰለህ እኔ አሁን ድርሳናት ላይ እነዚህ ተዋልድ የሚባሉ መጽሐፍት ላይ ብዙ አጸጽ እንዳለ አምናለሁ። በነገስታት ዘመን የተጻፉ ብዙ ነገሮች አሉ። ቤተክርስቲያኗም እንደ ስኬሏ ማለት ነው በጣም ሂውጅ ስለሆነች በየቦታው ራሳቸው ጽፎ የሚያሳትሙ ሰዎች ይኖራሉ። ጉድለት እንዳለበት ቤተክርስቲያኗ ማምናለች። ግን ቆይ ሜሎስ መጽሐፍ ቅዱስ የሚያስማማን ሁላችንም መጽሐፍ ቅዱስ እያለ በእሱ ዲስከስ ማድረግ እየተቻለ ለምን ወደ ገድላትና ወደ ድርሳናት ሄዳችሁ? ለምን ኮምፕሊትሊ ሽፍት ታደርጋችሁ? ትምህርታችሁ የተመሰረተው በመጽሐፍ ቅዱስ ስላልሆነ ወደዛ ሽፍት ያደረግ ነው። በመጽሐፍ ቅዱስ የተመሰረተ ትምህርት ቢሆን ኖሮ ሽፍት አናደርግም ነበር። አንድ ላይ ሆነ አምስቱ አዕማደ ምስጢራት በመጽሐፍ ቅዱስ ላይ የተመሰረቱ አይደል? እሱ ብቻ አይደለማ ትምህርታችሁ። ከቤተክርስቲያኒቷ እምነቴ ብላ የዘረዘረችው አምስቱን ብቻ አይደለም አይደል? አንዱ ካነሳውልህ ጸሎተ ፍትሐት እምነቴ ብላ ቤተክርስቲያኒቷ ራሷ ቤተክርስቲያኒቷ በፓትርያርኩ ፍቃድ በሊቃውንቶቹ አዘጋጅነት በማተሚያ ቤቷ እምነቴ ብላ የዘረዘረችው አንዱ ጸሎተ ፍትሐት ነው። ስለዚህ አምስቱ ብቻ አይደለም። አምስቱ ብቻማ ቢሆን ኦኬ ከባይብል አንጻር እናይ ነበር። ግን አምስቱ አለ፣ ሰባቱ ምስጢራተ ቤተክርስቲያን አለ፣ ጸሎተ ፍትሐት አለ፣ ትውፊት አለ፣ ምልጃ አለ። እነዚህ ሁሉ ቤተክርስቲያኒቷ እምነት ነው ያለችው፣ ዶክትሪን ነው ያለችው። ታቦት አለ፣ ገባ? የቅዱሳን አጽም አለ። እነዚህ ሁሉ የቤተክርስቲያኒቷ እምነቷ ነው። ስለዚህ ይህ ሁሉ እምነቷ ከሆነ ቤተክርስቲያኒቷ እነዚህ ነገሮች ደግሞ የተመሰረቱት በመጽሐፍ ቅዱስ ብቻ አይደለም፣ በገድላት፣ በድርሳናት፣ በአዋልድ መጽሐፍት ነው። ለዛ ነው እነዚህን ፖይንቶች የምናነሳው።
5ቱ ብቻ ቢሆን ኖሮ ኦኬ ያንተ ያልከው ሐሳብ ያስኬድ ነበር። ግን ቤተክርስቲያኒቷ ራሷ እኮ ነች በአማርኛና በእንግሊዝኛ ጽፋ እምነቴ፣ ስርዓት አምልኮቴና የውጭ ግንኙነቴ ይህን ይመስላል አለች። ስለዚህ እሷ ባለችው መንገድ እንጠይቃለን ማለት ነው፣ እናወራለን ማለት ነው። ስለዚህ በኦርቶዶክስ እነዚህ መጽሐፍቶች ስናነብ አንድ ሰው ያለምንም ስራ ኃጢአተኛ ሆኖ በደለኛ ሆኖ ቀጥታ ገነት ይገባል። ይሄ ነው ፖይንቱ። አንድ ሰው ኃጢአተኛ ሆኖ በደለኛ ሆኖ ያለምንም ስራ ወደ ገነት መግባት ይችላል። ስለዚህ ቤተክርስቲያኒቷ ማስረጃ ስንቱን ጠቀስኩልህ እኮ ያው ጸሎተ ፍትሐት ጠቀስኩልህ። አዋልድ መጽሐፍቶችን እያንዳንዱን መጥቀስ እችላለሁ። የሚካኤልን መጥቀስ እችላለሁ። ክርስቶስ አምራን መጥቀስ እችላለሁ። ዘራብሩክን መጥቀስ። ጸሎተ ፍትሐት በነገራችን ላይ ጋራንቲድ እኛ ስለጸለይንለት አንድ የሞተ ሰው መንግስተ ሰማያትን ይወርሳል የሚል አቋም ነው ያለው። ይህንን ከዚህ በፊት ጠይቄያለሁ። እኔ ካህናት መጽሐፉ የለም እንደ ጆ እኛ ጸሎት እናደርጋለን። እኔ እኮ ከዚህ በፊት ነግሬያለሁ ሜሎስ። እኔ መጽሐፍ ቅዱስን ነው የማነበው። የሰውን መልስ ሳይሆን ቤተክርስቲያኒቷ ራሱ ያሳተመችው መጽሐፍ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት አምልኮትና የውጭ ግንኙነት የሚለው መጽሐፍ ከ20 በላይ ሊቃውንቶች የተሳተፉበት ነው። የቤተክርስቲያኒቷ እኮ የኃጢአት ስርየት ያሰጥ ከሆነ ብለን እንጸልያለን ነው ወይስ የኃጢአት ስርየት ያገኛል እያንዳንዱ የሚጸለይለት ሰው? ያሰጣል። እያንዳንዱ ሰው ጸሎተ ፍትሐት የሚደረግለት ሰው ስርየተ ኃጢአትን፣ ይቅርታን፣ እረፍተ ነፍስን ያሰጣል ለኃጢአተኞች። ስለ ብቻም ሳይሆን ፍትሐ ነገሥትም ራሱ ፍትሐ ነገሥት ራሱ አንቀጽ 22 ላይ ይሄ ነገር ተጽፏል። እና መቼ ጸሎተ ፍትሐት መደረግ እንዳለበት ራሱ አስቀምጣለች ቤተክርስቲያኒቷ። ስለዚህ አንድ ሰው ጸሎተ ፍትሐት ከተደረገለት እና ቁርባን በዛ ሰው ስም ቁርባን ከተደረገለት ስርየተ ኃጢአትን ያገኛል ያ ሰው ያለ ምንም ጥያቄ። የቤተክርስቲያኒቷ ትምህርት ነው። እንግዲህ ያው እኔ እንዳልኩ ነው። የካህናት ብቻ የሚያውቁት እንግዲህ እኔ እንዳየው ከሆነ ስላንተ እንደማውቀው ከሆነ ከኦርቶዶክስ የወጣነ በእኛ ቤተ እምነት ደግሞ ካህናት ብቻ የሚያውቋቸው ብዙ አስተምሮችና ብዙ ትምህርቶች እንዳሉ ታውቃለህ። ይሄ እንግዲህ ካህናት የሚመልሱ መልስ ነው የሚሆነው ማለት ነው። እኔ ግን ጀነራሊ መጽሐፍ ቅዱሳዊ የሆኑ የነገረ ድህነት እና ጥምቀት፣ ስጋና ደሙ፣ መልካም ስራ የሚሏቸው ነገሮች ቢብሊካል ናቸው ብዬ እኔ ኦርቶዶክስነትን ተቀብያለሁ። ከዛ በተረፈ ያለውን እኔም እንዳንተ ጠይቃለሁ። አሁን አንተ እንደምትለው እኔ ፍትሐት ምንድን ነው ብዬ ጠይቄያለሁ። እንግዲህ በፍርድ ቀን እቺ ነፍስ ምሕረት ታገኝ ዘንድ ብለን ጸሎት የሚደረግ ጸሎት ነው። ፕላስ የሚጠቀስም የሆነ ጥቅስ አለ። ቅዱስ ጳውሎስ ላለፈ ሰው የጸለየው ጸሎት አለ። አሁን ረስቼዋለሁ ጥቅሱንና ከዛ ቢብሊካል ቤዝ ተነስተን እንደዚህ እናደርጋለን። ያ ማለት ግን ጋረንቲድ ሰው ገነት ይገባል ሳይሆን ምሕረት ያድርግለት፣ ሁሉም ማድረግ ስለሚችል ፈጣሪ በፍርድ ቀን ምሕረት አድርግለት ብለን የሚደረግ ጸሎት ነው ተብሎ መልስ ተሰጥቶኛል እና በዛ ነው የሚይዘው ለማለት ነው። ዶክተር ሰላም እንዴት ነህ? ቴዳዬ ዌልካም ብለናል። እንኳን ደህና ጠበቃችሁ። ዶክተር ማን ነው የሚለው? ወልዴ ሄይ ዳኒ፣ ሰላም ናችሁ ሆይ? ጌታ ጸጋና ሰላም ከእናንተ ጋር ይሁን። ሜሎስን ልጠይቀው ያሰብኩት ጥያቄ ነበረ። ከመዳን ጋር የሚገናኝ ጥያቄ ነው። ምናልባት አንተም ልትመልስ ትችላለህና በጣም ባጭሩ ነው። የስ ኦር ኖ ብቻ የሚመለስ ጥያቄ ነው የሚሆነው። ከፈለግም ልታብራራው ትችላለህ። የእኔ ጥያቄ በስራ እንደማይዳን አምናለሁ። በጌታ ነኝ። በስራ እንደማይዳን አምናለሁ። የዳነው በጸጋው ብቻ ነው ብዬ ነው ማምነው። እኔ አሁን የምጠይቅህ ምንድን ነው፣ አንድ ሰው ከዳነ በኋላ አሁን ሁለት ክሎዞች ልናነሳ አንችልም። ድኗል ያልዳነም ወይ ሳይሆን ከዳነ በኋላ ጌታን ተቀብሎ አዲስ ፍጥረት ከሆነ በኋላ ሊጠፋ ይችላል ወይስ አይችልም ብዬ ነው የምጠይቀህ። እና
ይሄ ነው ጥያቄ። ተባረኩ። ሰማቸዋለሁ። እሺ ያው ሊጠፋ ይችላል፣ ምንም ጥያቄ የለውም። ሰዎች የዳኑት በእምነት ነው። ስለዚህ በእምነታቸው እምነታቸውን ካጡ ኦፍኮርስ የማይጠፉበት ምንም ምክንያት የለም። የማይጠፉበት ምንም ምክንያት የለም። ምንም ጥያቄ የለውም። ምክንያቱም በክርስትና ዓለም ውስጥ የኛ የህይወት ጥንካሬ ሳይሆን የሚያቆየን በክርስቶስ ኢየሱስ ላይ ያለን እምነት ነው። ሰዎች እምነታቸውን ሊያጡ የሚችሉት በትክክል ማለት ነው እምነታቸውን ካጡ ነው። ካጡ በትክክል ያጣሉ። ግን ትልቁ ጉዳይ ምንድነው? ለምንድን ነው የሚሰሩት ነው የምንለው። የሚሰሩት ለምንድን ነው? ያንን የዳኑበትን ህይወት መግለጽ ስላለባቸው ነው። ስለዚህ ሰዎች ስራቸው ታይቶላቸው አይደለም የዘላለም ህይወት የተሰጣቸው አይደል? የዘላለም ህይወት የተሰጠን ሰርተን ስራችን አይደለም በእግዚአብሔር ፊት ባሉት የተደረገው ስራችን ሳይሆን በክርስቶስ ኢየሱስ ላይ ያለን እምነት ነው። ስለዚህ ሰዎች የመጀመሪያ ቀን የዳኑበት እውነት እስከ መጨረሻው ድረስ ይከተላቸዋል። የመጨረሻ በቃ ስትሞትም የሚያድን ህይወት የመጀመሪያ ቀን ያመንከው ጌታ ነው። ባይዘው እድሜ ስላስቆጠር የምንድንበት ፕሪንሲፕል አይቀየርም። በክርስትና ህይወት ውስጥ እግዚአብሔር ሰዎችን የሚያድነው በክርስቶስ ኢየሱስ በተደረገ ቤዛነት ብቻ ነው። የክርስቶስ ኢየሱስ ስራ ሲደመር የኛ ስራ አይደለም የሚያድነን አይደለም። በቃ የዳን ነው የመጀመሪያ ቀን በእምነት ብቻ ነው አይደለ? የእግዚአብሔር ጸጋ በልጁ በክርስቶስ ኢየሱስ ያለን እምነት አይደለ ያዳነን። ስንሞት የመጨረሻ ቀንም በህይወታችን ላይ ሊያድነን ሊታደገን የሚችለው እምነት እሱ ነው። በክርስቶስ ኢየሱስ ላይ ያለን እምነት። እምነታችን ሲደመር ስራችን አይደለም ሊያድነን የሚችለው በትክክል ማለት ነው። ስለ መዳን ስናወራ ማለት ነው። እና ሐሳቡ በጣም ክሊር ነው። ኦፍ ኮርስ እንደሚጠፋ አምናለሁ። ድነት ሊጠፋ ይችላል። በትክክል ከሚያምኑት ወገን ነኝ። እንደ ኦርቶዶክስ እምነት አይታጣም ብዬ አላምንም። በኦርቶዶክስ ኦፍ ኮርስ እምነት ማለት ድነት አይታጣም ብዬ አላምንም። በኦርቶዶክስ ድነት አይታጣም። በኦርቶዶክስ ድነት የማይታጣው ምንድነው? እሱ ኃጢአተኛም በደለኛም ሰው ጭምር ድነቱን አያጣም። በኦርቶዶክስ በትክክል ማለት ነው። ኃጢአተኛ፣ ወንጀለኛ፣ በደለኛ ሰው ሲኦል የገባ ሰው እንኳን ድነቱን ያጣል ብላ አታምንም ኦርቶዶክስ። ልዩነታችን ምንድነው? ድነቱን አያጣም ብላ የምታምነው በክርስቶስ ኢየሱስ ላይ ባለ እምነት አይደለም። በቅዱሳንና በጻድቃን ላይ ባለ እምነት ነው ቤተክርስቲያኒቷ። እሱን ሐሳብ ለማሳየት ነው ዛሬ እየሞከርን ያለ ነው። ሽፍት አታርግ ዳኒ። አሁን ለዶክተር ያልከው አንድ ሰው ድህነቱን የሚያጣው በመካድ ብቻ ነው እያልከው አንተን አሁን ሽፍት እያደረክ ያለው ቤተክርስቲያኒቷ ናት። በስራ ድህነቱን አይታጣም። በመካድ ብቻ ነው ሰው ድህነቱን የሚያጣው እያልከው እኔ አንድ ሰው ክርስቶስን ካልካደ አያጣም ድህነቱን። አንተ ነው የምታምነው ጆ ከይቅርታ ጋር። እሺ ዳኒ ቴንኪው። እሺ ቀጥልሽ። እሺ አንተ በኦርቶዶክስ ሰው በኃጢአትና በበደል ድነቱ ይታጣል ታምናል? በደንብ ነው የማምነው። ማስረጃ አስተኝ አፍጥን። የቤተ ክርስቲያንን መጽሐፍ ጠቅሰ ሰው በስራው ድነቱን ያጣል ያለችበትን ማስረጃ አስተኝ። ከመጽሐፍ ቅዱስ ነው የምጠቅስልህ። የመጽሐፍ ቅዱስ አንተ የምትጠቅሰውን ቤተክርስቲያን መጠቅስ ጠቅሳ ያለችበት የመጽሐፍ ቅዱስ አማኝ ነኝ እኔ። የኔ ቤተክርስቲያን ማለት ነው የለህም ነው። አንድ ሰው እንደፈለገ በኃጢአት ተጨማልቆ መንግስተ ሰማያትን ይወርሳል ካለችኝ አልቀበሉም ያን መጽሐፍ። ይሄው አንተና የማትቀበለው አየህ። እኔ ስላንተ አልጨነቅም። አንድ ግለሰብ እኔ በመጽሐፍ ቅዱስ ነው ቻሌንጅ እያደረኩ ያለሁት። አትደረ አንድ ግለሰብ ኦርቶዶክስን አልቀበልም አላለ we don't care about brother። እኔ ቻሌንጅ ማደርገው በመጽሐፍ ቅዱስ ነው። አትደረባ brother አትደረብ። ቤተክርስቲያን ግን ትላለች ነው አርጊውመንት። በመጽሐፍ ቅዱስ እኔ ቻሌንጅ እያደረኩ ነው። አውቀ ነው ወዳጄ brother።
እኔ አሁን እዚህ ግለሰብ ቻሌንጅ ላደርጋለም ያለሁት ቤተ ክርስቲያኔ ብለህ አትዋሽ። የመጽሐፍ ቅዱስ አማኝ ሆነ ለምን ለዶክተር ታዲያ አትደረብ ጆይ እኔ ሊያምህ ይችላል ግን አይጠፋም ድህነት ለምን ትችላል? አትደረብ ብራዘር አትደረብ። ሰርች ይችላል አንተን ቻሌንጅ ላደርግ የምችለው እኮ በመጽሐፍ ቅዱስ አማኝ አይደል? ያቱን ወዳጅ ስሜት ያቱን ብራዘር ስሜት ያቱን እንኳን ልረዳህ አልችልም። እኔ አሁን ዛሬ ማለት ነው ብራዘር ከኦርቶዶክስ አጀንዳ ውጪ ሌላ አጀንዳ አላነሳም። በቃ ይኸው ከዛ አሁን እያወራን ያለ ነው። ይኸው እያሳየው እኮ ነው ያለሁት በኦርቶዶክስ። አዎ እደግመዋለሁ፣ ሞግተኝ አንተ አቅም ካለ ማለት ነው። በኦርቶዶክስ ሰው ድነቱን ያጣል ብለህ የምታምን ከሆነ ሞግተኝ። ይኸው እድል ልስጥህ ዳኒ፣ አንተ የመጽሐፍ ቅዱስ አማኝ ነህ? እድል ልስጥህ። ይኸው እድል እየሰጠው ነው። በኦርቶዶክስ ድነት ይታጣል ብለህ ታምናለህ? በመጽሐፍ ቅዱስ ነው የምታምነው አንተ? ብራዘር እያወራን ያለ ነው በኦርቶዶክስ ድነት ይታጣል ብለህ ታምናለህ ወይ ጆ? አዎ ይታጣል፣ በደንብ ይታጣል። ማስረጃ አንጣ። ይኸው ማስረጃ አንጣ። አፍጥን። ማስረጃ የመጽሐፍ ቅዱስ ነው አልኩህ። ገለጥ፣ ደስ ያለህን ግለጥና ይኸው ሞግተን ማስረጃ አንጣ። እኔ በኦርቶዶክስ ድነት እንደማይታጣ በማስረጃ አሳያለሁ። ቀጥል። መጽሐፍ ቅዱስ ማስረጃ ልስጥህ? ቀጥል። ደስ ያለህን አለኝ የምትለውን ማስረጃ አንጣ። እኔ ቤተክርስቲያን ድነት ይታጣል ብለህ እንደማታምን በማስረጃ አሳያለሁ። ቀጥል። ኤፌሶን ምዕራፍ 5 ቁጥር 5 ግለጠው፣ አንብበው። ይኸው ድሉ ታይሙን ሰጥቻለሁ። ኤፌሶን ምዕራፍ 5 ቁጥር 5 እንደዚህ ይላል፣ ይህንም እወቁ፣ አመንዝራ ቢሆን ወይንም ርኩስ ወይንም የሚመኝ እርሱ ጣዖትን የሚያመልክ በክርስቶስና በእግዚአብሔር መንግሥት ርስት የለውም ይላል። ከዚህም የተነሳ በማይታዘዙ ልጆች ላይ የእግዚአብሔር ቁጣ ይመጣልና ማንም በከንቱ ንግግር አያታላችሁ። የእግዚአብሔር ቃል መጽሐፍ ቅዱስ እንደሚለው አመንዝራ ብትሆን ጣዖትን የሚያመልክ የሚመኝ በእግዚአብሔርና በክርስቶስ ርስት መንግሥት ርስት የለውም። ማንም ሰው እንዳያሳስታችሁ አትጠፉም፣ መጥፋት የለም ብሎ እንዳያሳስታችሁ ይለኛል መጽሐፍ ቅዱስ። ይሄ ነው ማስረጃ። እሺ ሰምታችሁታል። እሺ ይሄን ጥቅስ ሰምታችሁታል፣ በደንብ ሰምታችሁታል። ዌልካም። እንደዚህ እንድጠቅሰው ነው የምንፈልገው። እሺ አሁን የጠቀሰው ጥቅስ ውስጥ ሰምታችሁታል። አመንዝራና ኦኬ ጥሩ። እሺ ይሄው እኛ እንግለጣ። በአይነት ነው ያለን የቤተ ክርስቲያኒቷ መጽሐፍ። ይሄ ምንድነው እሱ የሚለው? አንድ አንብበው። የማን መጽሐፍ ነው? ገድለ አቡነ ገብረ መንፈስ ቅዱስ። የማን መጽሐፍ ነው? የሙስሊም ወይስ የኦርቶዶክስ? ገብረ መንፈስ ቅዱስ የኦርቶዶክስ። እሺ እስቲ አንብበው። እሺ ላንብበለት። የኦርቶዶክስ መጽሐፍ ነው ብሏቸዋል። በደምብ ስሙት። ሐሰትን፣ ዝሙትን የሚያበዛ የሚያስጠነቁል ብዙ ስራዬን የሚያደርግ አንድ ኃጢአተኛ መነኩሴ ነበረ። ከዕለታት በአንድ ቀን ንዑድ ክቡር የሚሆን የአባታችሁን ገብረ መንፈስ ቅዱስ የገድል መጽሐፍ ወዳለበት መጋቢት 5 ቀን ሄደ። ከዚያም ለሰው ልጆች ምሕረት ቃል ኪዳን እንደተሰጠ የሚናገር የቃል ኪዳን መጽሐፍ ሲነበብ ሰምቶ ያም ኃጢአተኛ መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ፣ በጸሎቱ እማጸናለሁ ብሎ አሰበ። የአባታችሁንም የገድል መጽሐፍ ስሞ ከዚያ ወጥቶ ወደ ሀገሩ ሄደ። ሲሄድ በመንገድ ሽፍቶች አግኝተው መልሰው ደበደቡት፣ ልብሱንም ገፈፉት፣ በደምም ተነክሮ ወደ ቤቱ ገባ። በዚያም ሌሊት በእግዚአብሔር ፈቃድ ሞተ ይላል።
እሺ ይሄ ኃጢአተኛና በደለኛ ሰው በኦርቶዶክስ አስተምሮ መሰረት አሁን በጠቀስከው ጥቅስ ይድናል ወይስ አይድንም? አይድንም። መዳን የለበትም። መዳን የለበትም። እርግጠኛ ነህ? መለስኩልህ እኮ ዳኒ፣ ለምን ታስደግመኛለህ? እርግጠኛ ነህ ወይ ነው ያልኩህ። ሐሰትን ዝሙትን የሚያበዛ ሰው ከሆነ ይህ ሰው በዚህ ኃጢአቱ ንስሐ ሳይገባ ከሞተ መዳን የለበትም። እሺ ዳነ ትላለች ቤተክርስቲያን። ግን እንዳነስ የመዳኑን ፕሮሰስ እኮ ለማየት ነው እዚህ የተቀመጠው። አንብብልን። ሄደ መጽሐፉን ሳመው፣ ከዛ በኋላ ሞተ። ሌላ ምንም ታሪክ የለም። የሰራው ስራ አለው። ድሆችን አብልቷል። ሌላ የጽድቅ ህይወት ኖሯል? ምንም የኖረው የለም። ታሪኩ ይሄ ነው። ሰውዬው ሽፍቶች አግኝተውት ሲመለስ ከቤተ ክርስቲያን ገድሉን ስሞ ሲመለስ ነው የሞተው። ይሄ ሰው መጨረሻ ላይ በገብረ መንፈስ ቅዱስ አማካይነት ዳነ ትላለች ቤተክርስቲያን። እሺ ያ ኃጢአተኛ መነኩሴ በልቦን የመታሰቢያውን ዝክሩን አደርጋለሁ በጸሎቱም እማጸናለሁ ብሎ አሰበ አይደል? ጥሩ ነው፣ እውነት ነው። እንግዲህ በጻድቃን ስም የሚያበላና የሚያጠጣ የጻድቁን ዋጋ ያገኛል ይላል መጽሐፍ ቅዱስ። አላደረገም እሱ አደርጋለሁ ብሎ አሰበ። ይሄ ሰውዬ እኮ ንስሐ ገብቷል። እንደዚህ አደርጋለሁ ሲል እኮ ታዲያ ማሰብና ማድረግ አንድ ነው እንዴ? ወይ አብሶሉትሊ። እኔ ኦርቶዶክሳውያን ማንንም ጠይቅ፣ ኦርቶዶክሳውያን በነገራችን ላይ ማሰበ ሁሉም ሰው በጽድቅ እኖራለሁ ብሎ እኮ ያስባል። የአባቶቻችን አስተምሮ ብዙ ታሪኮች አሉ። ንስሐ ገባለሁ ብሎ ከቤቱ የሚወጣ ሰው ራሱ መንገድ ላይ ቢሞት እግዚአብሔር ቅን ፈራጅ ነው፣ ይፈረዳል። በቅዱስም ችግር የለም። ይወድል እስቲ በቅዱሳን ስም የሆነ ነገር አድርጌ ብሎ በልቡ ያሰበ ሰው ይድናል የሚል ማስረጃ አስተኝ። ችግር የለም። አይ በልቡ ያሰበ ሰው አይደለም። የማቴዎስ ወንጌል ምዕራፍ 10 ላይ ከጀምሮ ብታነበው እናንተ የሚቀበል ጥቅስ እንዳጠቅሰው ይሄ ሰውዬ አላደረገም እኮ። እሱን እኮ ነው እየነገርኩ ያለሁት። እንግዲህ የምትሰማኝ ከሆነ ዳኒ፣ እየነገርኩ ያለሁት እሱን ነው። ንስሐ ገባለሁ ብሎ ሰው የአንድ የዘማዊ ሴት ታሪክ አለ። ለምሳሌ የት ላይ እንዳነበብኩት አላስታውስም። የአንድ የዘማዊ ሴት ታሪክ አለ። ንስሐ ገባለሁ ብላ ከቤቷ ወጥታ በመንገድ ላይ ሞታ መንግስተ ሰማያትን እንደወረሰች እግዚአብሔር እንደተቀበላት። ለምን አንድ ሰው ንስሐ ገባለሁ ብሎ ሲወጣ እኮ ኦልሬዲ ንስሐ ገብቶ ምን ላይ ነው ያነበብከው? እጠመቃለሁ ብሎ ሲሄድ ምን ላይ ነው ያነበብከው? ብራዘር አመጣለሁ። የአባቶች ትምህርት በነገራችን የአባቶች ትምህርት ነው። የአባቶች ትምህርትማ ይሄው አመጣውልህ እኮ ወዳጅ። የሰው ዝክርን ዘክራለሁ ብሎ ማሰቡ ራሱ አድርገው ነው ያልኩ። ይሄንን መጽሐፍ ቅዱስ ያደረኩ የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ እናንተን የሚቀበል እኔን ይቀበላል፣ እኔንም የሚቀበል እኔን ይቀበላል። ያሰብ አይልም። ያሰብ አይልም። ያደረገ ነው የሚለው። ለምን ሚውት ታደርገኛለህ? እኔ አላደረኩም። ለምን አደርጋለሁ እኮ ሚውት እያደረጋችሁ ነው። እኔ ማስረጃ እየሰጠሁ ነው። ማንም ያደረገ የለም። ብራዘር ነብይን በነብይ እና ራሴን ነው ሚውት ያደረኩት። እሺ ነብይን በነብይ እንጃ እኔ ማንም ያደረገ እኔ ሲያደርግ የነብይን ዋጋ ይመጣልኛል። ኖርማሊ ሲደረግ ይወስዳል። ጻድቅንም በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከነዚህ ከታናናሾች አንዱ ቀዝቃዛ ውሃ የጠየኩ ጥያቄ ይሄ ሰው ገና ኃጢአተኛ ነው፣ በደለኛ ሰው እንደሆነ ነው የሚናገረው። ኦኬ ይህ ኃጢአተኛና በደለኛ ሰው እንደ ጸደቀ መጽሐፉ ይናገራል። ጥያቄ ምንድን ነው? ይሄ ኃጢአተኛና በደለኛ አንተ የምትለውን ስራ ያደረገ ሰው አይደለም እኮ። አደርጋለሁ ብሎ አሰበ።
ግን አሁን አሰበ ለሚለው ላሰበ ሰው ፈቃድ ሞተ እኮ ነው የሚለው አይደል? እንዴት አለ? ቆይ ጆይ ያሰበና ያደረገ አንድ ነው? አብሶሉትሊ አንድ ነው። አንድ ሰው አስቦ ማለት ነው። ሰማይ ነገር እኔ የአባቶችን ትምህርት እኮ እየነገርኩ ነው። የአባቶችን ትምህርት እየነገርኩ ነው ዳንዬ። አንድ ሰው ልጠመቅ ብሎ ንስሐ ልግባ ብሎ ወጥቶ እግሩ ማለት ነው በመኪና ቢገጭ እግዚአብሔር ቅን ፈራጅ ስለሆነ ይፈረድለታል ብለው ነው የሚያስተምሩን አባቶች። ጥቀስለት ብራዘር፣ ስለምፈልገው ነው። ለኔ ጠቃሚ ስለሆነ ነው። ጥቀስለት። ምን ልጥቀስልህ? አሁን ላሰበ ለሚለው ጥቀስለት። እየሰማኝ እኮ አይደለም ዳኒ። አንድ ሰው ጥምቀትን መጠበቅ አለበት። አንድ ሰው ንስሐ መግባት አለበት። ግን ንስሐ ገባለሁ ብሎ አስቡ። ንስሐ ገባለሁ እኮ ነው ያልኩህ ወዳጄ። አሁን እኔ ደግሞ አትንገረኝ። የአባቶችን ትምህርት ነው ሰማው እኮ የአባቶች ያስተማሩን። እንደዛ ጥቅስ ጥቀስለት። ለሱ ሐሳብ ምን ልጥቀስለት? ይሄው የመጽሐፍ ቅዱስ ጥቅስ ይሄው። ማንም ከነዚህ ከታናናሾቹ ለአንዱ ቀዝቃዛ ጽዋ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እላችኋለሁ ዋጋው አይጠፋበትም ይላል። ላሰበ ይላል ወይ? ይህ ሰውዬ ባሰበው እኮ በቃ አድርጎታል። ኦልሬዲ አድርጎታል። ይህ ሰውዬ በአጋጣሚ ሞተ። አሰበ ለሚለው ጥቅስ አንጣ እየተባልክ ነው ያለው። በቃ አባቶች እንደዛ አይሉንም። አሁን መጽሐፍ ቅዱስ ላይ አስቦ መጽሐፍ ቅዱስ ላይ የለም በላ የለም። ስማኛ፣ አሁን አስቦ ሞተና መንግስተ ሰማያትን ወረሰ የሚል ሰው የለም በል ብራዘር፣ የለም በል ወራጅ። አሁን በጣም ከባድ ነው የሚሆነው ዲስከሽን በዚህ የለም ነው የምትለው ወዳጄ፣ ስለሌለ እኔ ሰውየው ግን እንዴት እንደጸደቀ ላሳይ። ያው ስለሌለ ማለት ነው። እግዚአብሔርም ያችን ነፍስ እርሱን በመውደድ ልብሽ ከተቃጠለ ይላል። አዩ አሁን ይሄ ኃጢአተኛና በደለኛ ሰው ቤተክርስቲያኒቷ ዳነ ብላ የምታወራው ማንን ስለወደደች ነው? እግዚአብሔርን ስለወደደች አይደለም። ባይዘው ኃጢአተኛ ዘማዊ ሴት ነፍስ ናት። ጠንቋይ ቤት የምትሄድ የምትጠነቁል ናት። ግን ማንን ስለወደደች? አቡነ ገብረ መንፈስ ቅዱስን ስለወደደች ኃጢአትሽን ይቅር ብዬልሻለሁ ይላታል። ይቺ ኃጢአተኛና በደለኛ ሰው ንስሐ ስለገባም አይደለም። ቅድም ሲዋሽ ነበር ንስሐ ገብታ ምናምን ስላለ ማለት ነው። በሐሳቡ ንስሐ ስለገባ አይደለም። ማንን ስላለ ነው? በልቡ ላይ የወደደው ገብረ መንፈስ ቅዱስ ስላለ ነው። ቀጥሎስ ስለ አቡነ ገብረ መንፈስ ቅዱስ ቃል ኪዳን ነው ማርኳት እያለ ያለው። ስለዚህ ይቺ ነፍስ ስራ ሰርታን ሄዳነችው ስንል አይደለም። ምክንያቱም ጌታ ይኸው በደንብ ስሙ፣ ስራሽን አይቼ ነው ያዳንኩሽ አላላትም። ኦኬ፣ ስራሽን አይቼ ነው ያዳንኩት አላለም። ስራ ምንም የላትም። ብራዘር እንዳለው በልቡ ስላሰበ ምናምን ሰራ ምናምን አይደለም ጌታ ያለው። ብራዘር ያለው ምንድነው? እሱ አቡነ ገብረ መንፈስ ቅዱስን ስለወደደ በቃል ኪዳኑ ስላመነ። ቅዱሳን የተቀበለ እኮ ክርስቶስን የተቀበሉ። አሁን ያነበብኩት መጽሐፍ ላይ እኮ እናንተን የሚቀበል እኔን ይቀበላል ነው። ቅዱሳኑን የሚቀበል ክርስቶስን የተቀበለ ሰው ኢየሱስ ክርስቶስን በድሎ ቅዱሳን ከተቀበለ ይድናል እያልከን ያለው? በድሎ አይደለም። ይሄ ሰው እኮ አቡነ ገብረ መንፈስ ቅዱስን ለመከተል ገድላቸውን ለማንበብ እሳቸውን ምን እንደሚያምኑ ለመከተል ሲያስብ እኮ ይሄ ሰውዬ ንስሐ ገብቷል ማለት ነው። ይሄ ሰውዬው የታለ ንስሐ ገብቷል የሚል መስመር ላይ ነው። ያው ዝክራቸውን ብዘክር የሚል አሳየኝ ብራዘር። እዛኛው ፔጅ ላይ ወጣ። ዝክራቸውን ብዘክር እያለ እኮ ይኸው የኃጢአተኛውን የመነኩሴውን በልቡ እኔ መታሰቢያውን ዝክሩን አደርጋለሁ። ኃጢአተኛው ምናል ለአቡነ ገብረ መንፈስ ቅዱስ ዝክር መዘከር ማለት ንስሐ መግባት ማለት ነው። ጓዳምጠኛ እነሱ የሚያመልኩትን አምላክ እኮ ለማምለክ እኮ ነው ይሄ ሰውዬ። እነሱ የታለ ብራዘር? አሁን እኔ ጠይቅ የታለ አይደለም። ያው እናንተን የሚቀበል እኔን ይቀበላል ቃሉ እኮ ነው የምልህ።
መቼ እግዚአብሔርን ተቀበለ? ሐዋርያትን የተቀበለ መቼ እግዚአብሔርን ተቀበለ? ብራዘር እስቲ አሳየኝ። እግዚአብሔርን ተቀበለ የምትለውን አሳየኝ። ይሄው ሐዋርያትን የተቀበለ እግዚአብሔርን ይቀበላል። እግዚአብሔርን ተቀበለ ያለ ይታለ እዚህ ጋር እኔ የምልህ ሐዋርያትን የሚቀበል ሐዋርያትን የተቀበለ እግዚአብሔርን ይቀበላል አይቀበልም? እግዚአብሔርን ክዶ ማለት ነው። ሐዋርያትን የሚቀበል እግዚአብሔርን ክዶ አይደለም። በቃ ሁሉም እኮ ኃጢአተኛ ነው። በነገራችን ላይ ኃጢአተኛ ሰው እግዚአብሔርን ክዷል ወይስ አልካደም? አንድ ጊዜ ላስረዳ። እንደው ስለ ፈጣሪ ፍቅር እግዚአብሔርን ክዷል ወይስ አልካደም? ጆዬ በስራው እውነት ነው። በስራው እግዚአብሔር በእምነቱ ራሱ እግዚአብሔርን ክዷል አልካደም? አዎ ጠንቋይ ነበር ይላል። እውነት ነው። ሁላችንም ኃጢአት በበደላችንና በኃጢአታችን ሁላችንም የሞትን ነበር። ክዷል ወይስ አልካደም? ወዳጅ ክዶ ነበር። አዎ እሺ፣ እግዚአብሔርን ያመነበትን ቦታ አሳይ። ይኸው አሁን እግዚአብሔርን የሚያምነውን ደቀ መዝሙር ለመከተል ሲወስን ያመነበት ቦታ አሳየን ያልኩ እኔ ስለ ገብረ መንፈስ ቅዱስ አልጠየቅኩም። ኃጢአተኛውም መነኩሴ በልቡ እኔ መታሰቢያውን ዝክሩን አደርጋለሁ ብሎ ሲያስብ እሱ የሚያምነውን አምላክ እሱ የሚያስተምረውን ትምህርት ለመቀበል ወስኑ ነው። ብራዘር እየጠበቅኩ ነው ያለሁት። እግዚአብሔርን የተቀበለበትን ቦታ ሳይ ያው መታሰቢያውን ዝክሩን አደርጋለሁ ሲል በጸሎትም እማጸናለሁ ብሎ አሰበ። እኮ እያለ ነው። ችግር የለም። እሺ እንደዚህ ውሸትህን ላሳይ። የሚጸልየው ማንን ነው? ቀጥዬ ላንብበው። ችግር የለም። ቀጥዬ ላንብበው። ውሸትህን ላሳይ። እግዚአብሔርን እኔ አልዋሸሁም። ችግር የለም። ላሳይ ብራዘር፣ ላሳይ። ችግር የለም። የጨለማ መላእክትን መጥተው ያችን ነፍስ ወሰዷት። ንስሐ ገብቷል ብለህ ታምናለህ አይደል? አምናለሁ። እኔ አቡነ ገብረ መንፈስ ቅዱስ የሚያምኑትን አምላክ ለመቀበል እሱ ወስኗል ብያለሁ። ንስሐ ገብቷል ብሎ ያምናል። እሺ እንግዲህ ንስሐ ገብቷል እንዳትረሱ። የጨለማ መላእክም መጥተው ያችን ነፍስ ወሰዷት፣ በእግዚአብሔርም በዙፋኑ ዙሪያ አደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት አለ። ንስሐ ገብቶ ነው ወደ ሲኦል ውሰዷት ያለው እግዚአብሔር? መንገድ ላይ ነበረ። ይሄ ሰውዬ ንስሐ ሊገባ መንገድ ላይ ነበረ። የጻድቁን ዝክር ዘክራለሁ በጸሎትም እማጸናለሁ ብሎ አሰበ። ወዳጄ ቅድም ንስሐ ገብቷል ብለህን አልነበረም ወይ? እሺ አንብብ እስቲ እስከ መጨረሻ። ቅድም ንስሐ ገብቷል ብለህ ዋሽተህን አልነበረም ወይ? አልዋሽም። እሺ ስለዚህ ንስሐ ገብቶ ነው ወደ ሲኦል ውሰዷት ያለው? ይሄ ሰውዬ ልቡ ተመልሷል። በጸሎት እማጸናለሁ ወደ ሲኦል እማጸናለሁ ብሎ አስቦ ነበር። ልቡ ተመልሶ ነው ወደ ሲኦል ውሰዷት እያለ ያለው እግዚአብሔር። አዳምጠኛ፣ ስራ የለውም ግን ልቡ አቡነ ገብረ መንፈስ ቅዱስ የሚያምኑትን አምላክ እማጸናለሁ ብሎ በልቡ አስቦ ነበር። ልቡ ተመልሶ ነው ወይ ወደ ሲኦል ውሰዷት ያለው እግዚአብሔር? ንስሐ የሚገባን ኃጢአተኛ ሰው ነው እግዚአብሔር ወደ ሲኦል ትግባ እያለ እየተናገረ ያለው? ስራ የሌለው ነው። እሱማ ስራ ስለሌለው በህይወቱ ዘማዊ ጠንቋይ አምላኪ ስለነበረ ኦብቪየስሊ ጀጅመንቱ ያ ነበረ። ግን ይህ ሰውዬ በልቡ ያሰበው ነገር እንዴት ፕሌይ አውት እንደሚያደርግ እስኪ ኪፕ ሪዲንግ እና መጨረሻውን እንስማ። እሺ ውሸትን አሁንም እናጋልጥ። እሺ ደስ ይለኛል። እንድትዋሹ ነው የምንፈልገው። እሺ ይኸው ወሰዷት፣ በእግዚአብሔር ዙፋን አደረሷት። እግዚአብሔርም ይችን ነፍስ ወደ ሲኦል ውሰዷት አለ። ከስራዋ ክፋት የተነሳ በዚህ ልትቀመጥ አይገባም፣ ጽኑ ስቃይ ወዳለበት ወደ ሲኦል ጣሏት አላቸው። ያም ጊዜም የጨለማ መላእክት ያችን ነፍስ ይዘዋት ሄዱ። ለደንብዩ እንዴት እንደሚዋሹ ማለት ነው እንድታየው። አባታችሁም ገብረ መንፈስ ቅዱስ ይህንን ነገር በልቡ አውቆ ከብርሃን ቤቱ ተነስቶ በእግዚአብሔር ዙፋን ፊት ሰገደ። ጌታ ሆይ ቃልህ ለምን ይታበያል አለ። ሰማይ ምድር በቃል ኪዳን ጸንተው ይኖራሉ። አቤቱ ጌታ ሆይ የሰጠኝን ቃል ኪዳን አትርሳ አለው።
ይህ ኃጢአተኛ ጠንቋይ ሰው የዳነው በስራው ነው በምግባሩ ነው ወይስ በተክለ ሃይማኖት ቃል ኪዳን ነው? ተክለ ሃይማኖት አይደለም። በመጀመሪያ በማን ነው? በአቡነ ገብረ መንፈስ ቅዱስ ነው ወይስ በራሱ ስራ ነው የዳነው? እግዚአብሔር እኮ በመጽሐፍ ቅዱስ ላይ ብዙ ቦታዎች ላይ ሐሳቡን ቀይሯል። በማን ነው? አንድ ህዝብን አጠፋለሁ ብሎ እግዚአብሔር አልጠየቀም። እንደገና የተጸጸተበት በማን ቃል ኪዳን ነው የዳነው? በአቡነ ገብረ መንፈስ ቅዱስ በራሱ ስራ ነው። በአቡነ ገብረ መንፈስ ቅዱስ እግዚአብሔር ቃል ኪዳን መስጠት አይችልም እንዴ ለሰዎች? በነገራችን አንዴ የተነሳንበትን ላስታውስ። ቴንኪው። እስቲ ጻፉለት። በአቡነ ገብረ መንፈስ ቅዱስ ቃል ኪዳን አለ። ጻፉለት ከስር፣ ቶሎ ስለሚረሱ ኦርቶዶክሳውያን ጻፉለት ከስር። አንዴ ፕሊስ ጻፉለት፣ ስለሚረሳ ማለት ነው። አንዴ ጻፉለት። በአቡነ ገብረ መንፈስ ቅዱስ ቃል ኪዳን። እሺ ጆይ፣ ይሄ ሰውዬ ስራ አለው? በነገራችን ላይ እግዚአብሔር አምላክ ሲመርጥህ ጆይ ምግባር አለው። ይሄ ሰውዬ ሲፈቅድልህ ምግባር አለው። ጆይ ምግባር አለው የለውም? ግን ንስሐ ለመግባት ለመመለስ አስቧል። ጻፉለት። የለውም ማለት የለውም። ንስሐ ለመግባት ለመመለስ ግን አስቧል። ምግባር የለውም። ቆይ ብራዘር፣ ምግባር የለውም። ኦኬ፣ ምግባር የለውም። የዳነው ንስሐ ለመግባት በማሰቡ አይደለም። በዘራ ብሩክ በአቡነ ገብረ መንፈስ ቅዱስ ቃል ኪዳን ነው የዳነው። ይሰውዬ በቃል ኪዳኑ ነው ያለው። የዛሬው ርዕሳችን ምንድን ነው? ያለ ስራ መዳን በኦርቶዶክስ ነው የሚለው። ኃጢአተኛና በደለኛ ሰው ኤክሴፕሽን አለ። በነገራችን ላይ ፈጣሪ አምላክ እችን ቃል መጀመሪያ ነበር ማውራት ያለብህ። ራሱ እግዚአብሔር ሲያገኝ በመስቀል ላይ የሞተው ሰውዬ ማየት እንችላለን። ነው የአንተ ሐዋርያት ለምንድን ነው እኛ በብዙ እንጾማለን የአንተ ሐዋርያት ግን አይጾሙም ሲሉት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙሽራው ጋር ያሉ ሚዜዎቹ ምናልባት መጾም አይጠበቅባቸውም ብሏል። ስለዚህ የሕይወትን አምላክ ካገኘው በጣም እድለኛ ነው። ሪል ነገር ነው። ቀደም ጀምሮ ሲከራከረን የነበረው ምንድን ነው? እሱ ያለ ስራ በኦርቶዶክስ መዳን አይቻልም ነው ያለን። አሁን ምን አመነ? ኤክሴፕሽን ነው አለ። የአቡነ ገብረ መንፈስ ቅዱስ ጉዳይ ኤክሴፕሽን ነው። ይሄ ኤክሴፕሽን ነው እያልከኝ ያለው? አዎ፣ ለቅዱሳን ቃል መስጠት አይችልም እንደ ፈጠረ ለሐዋርያት እናንተ በ12ቱ ነገድ ትፈርዳላችሁ ሲላቸው ስልጣን የለውም። ኤክሴፕሽን ነው አለን። ችግር የለም። ወጋት እንደውም አንተ ቀጥል። እኔ ደከመኝ በእውነት ልቀጥል። ዳኒ እዚህ ጋር ማለት አይ ላይክ ኢት ባይ ዘ ዌይ። እሺ ተስቃለህ። ችግር ተረጋጋ ወዳጄ፣ ቆይ ተረጋጋ። እሺ ለቅዱሳን ማዳናቸውን ትቀበላላችሁ። ኢየሱስ ክርስቶስ ማዳኑን እኮ ነው የሚያቀታችሁ። እሺ ውጋት። እሺ ከየት ቤተ እምነት ነው? ከኦርቶዶክስ ቤተ እምነት። እሺ እንኳን ደህና መጣ። ቴዳዬ አለ አለው ዳንዬ። እስቲ ውጋትን ተቀበለው። እሺ ስሙን ወድጄዋለሁ። እንኳን ሰላም መጣ። እንኳን ቆያችሁ። ለማንኛውም ስሙ ውጋት ሳይሆን ወጋህታ ነው የሚለው። ለማንበብ ምናልባት ካልቻልክ ሲል አስተካክል ብዬ ነው። እሺ ያው እየተማረን አይደል ያለ ነው እንግዲህ ማንበብም እንማራለን። ወንድምን ያለ ወንድም ያወጣል ስም ነውና ተቀበለው። ወንድምን ያወጣል ኦርቶዶክሳዊ ወንድም ነው ውጋት ያለው፣ እሱን የተቀበልኩት። ቀጥሉት። ይደይ ለአንተ አይነበብም
ይቅርታ አልኩኝ እኮ ስለተሳሳትኩ እማራለሁ አልኩኝ። እሺ እሺ። አይ አንተን አይደለም ዳኒን ነው። ቀጥል፣ ችግር የለም። እሺ ርዕሱን አይተኸዋል? አይቼዋለሁ። እናም ያው ምንድን ነበር ርዕሱ? አሁን አፉ ነው ማውራት የፈለገው ውጋት? ኖ አይደለም። ያንን ጠቆም አድርጌ ለማለት ነው። እንደ አዲስ እንጀምር፣ ግድ የለ። ስለዚህ መጽሐፉ ላይ ስህተት ነበራችሁ ለማለት ነው። እሺ ቀጥል። እሺ መጽሐፉ ስህተት አለው። ይሁንም ደግሜ እልሃለሁ ነበራችሁ ነው ያልኩህ። እናንተ ስህተት ነበራችሁ። እሺ ይቅርታ ስለተሳሳትን፣ ስላረምከን ደግሞ ደስ ብሎኛል። አመሰግናለሁ። ርዕሱ ምንድን ነው? ያው ርዕሱ ያለ ስራ መዳን በኦርቶዶክስ ብላችሁ ነው የጻፋችሁት። እሺ እንደ ኦርቶዶክስ አማኝነትህ ስራ ያድናል ብለህ ነው የምታምነው? ስራ ያድናል? አዎ ስራ ያድናል። ስራ ብቻ ያድናል የሚባል ትምህርት ግን አላልኩም። ያላልኩትን አንተ አልክ። ያው ሁልጊዜ በቀጥታ መመለስ ስለምትቸገሩ ይመስለኛል እኔ ያላልኩትን እንዳልኩ አድርገህ ከዛ መልስ ሰጠኸኝ ማለት ነው። ኦኬ ስራ ያድናል ብለህ ስትል ስራ የምትላቸው ምንድን ናቸው? ስራ የሚባሉት እንግዲህ በመጽሐፍ ቅዱስም አሉ፣ መልካም ስራ የሚባሉት ወይም ደግሞ በዚህ በማቴዎስ ወንጌል ላይም አሉ። ምክንያቱም እነዚህ መልካም ፍሬዎች የምንላቸው ማለት ነው። ለምሳሌ ሰዎችን መርዳት ሊሆን ይችላል። የእግዚአብሔርን ቃል ደግሞ ለሌሎች ማካፈል ሊሆን ይችላል። የእግዚአብሔርን ቃል ለሌሎች ማካፈል ስራ ነው። ስራ ነው። ማስረጃ የለህም። ስለዚህ የአንተ ትምህርት ነው ብለን እናልፈዋለን። የተቸገሩ ሰዎችን መርዳት የሚለውን ግን ቤተክርስቲያን ስራ ብላ ስላስቀመጠችው በሱ አልከራከርህም። ምጽዋት ብለን ስም ልንሰጠው እንችላለን አይደል? እንደዛ ይቻላል። ኦኬ እንደ ኦርቶዶክስ ተቋም ኢየሱስ ክርስቶስ ያጸድቃል? እስኪ ድገመው ጥያቄውን። ኢየሱስ ክርስቶስ ያጸድቃል? ኢየሱስ ክርስቶስ ያጸድቃል ወይ? ኦኬ ስንት አጽዳቂ ነው ያላችሁ? አንድ አጽዳቂ ነው ያለው። እርግጠኛ ነህ? ኦኬ ምጽዋትስ አያጸድቅም? ምጽዋቱ ወደ ጽድቅ ይመራሃል እንጂ ራሱ አጽዳቂ ነው ማለት አይደለም። በመጀመሪያ ኦኬ እሺ፣ በጣም ቆንጆ መልስ አመሰግናለሁ። ምጽዋቱ አጽዳቂ ሳይሆን ወደ ጽድቅ የሚመራ ነው ያልከኛ። ከተሳሳትኩኝ እንድታርመኝ ነው የጠየቅኩ። ልክ ነኝ? አልተሳሳትኩም? ትክክል ነው። አጽዳቂ ሲጀመር ራሱ ነው። ተፈጣሪዎች ሊያጸድቅ የሚችል እሱን እናወራለን አባቴ። እኔ ሀሳብህን በተሳሳተ መንገድ ተረድቼ እንዳይሆን ክሮስ ቼክ ማድረጌ ነው። ስለዚህ አሁን ንግግርህን እንደተረዳሁትኝ ምጽዋቱ ወደ ጽድቅ ይመራናል እንጂ አጸድቀንም እያልከኝ ነው። ነገር ግን እኮ መጽሐፋችሁ ቃል በቃል ምጽዋት ታጸድቃለች ይላል። አሳይኝ እስኪ። እሺ በቪዲዮ ማሳየት ይኖርብኛል ወይስ እንዲሁ ባነብልህ ታምነኛለህ? ያለበትን ቦታ ተናገርና አንብብ፣ አሊያ ደግሞ በቪዲዮ ማሳየት ትችላለህ። እሺ ቪዲዮ ላለማብራት ነው ያለበት ቦታ። ምናልባት አንተም ሆንክ ሌሎቻችሁ ገድልና ድርሳን ምናምን ጠበቃችሁ ከሆነ ሰርፕራይዝ መጽሐፍ ቅዱስ ብላችሁ የምትጠሩትን የ80 አሐዱ መጽሐፍ አካል የሆነውን መጽሐፍ ነው ማነበው። እንሳቅ ወይስ እያልክ ነው? ጆ ሳቅ የደስታ ምንጭ ነው። በደንብ ሳቅ ወንድማ ነው። መጽሐፈ ጦቢት ምዕራፍ 14 ቁጥር 11 ላይ ነው አለ አጠገብህ። እንደ ምናልባት መጽሐፈ ጦቢት ወይም 80 አሐዱ። አይ በስልክ በዚህኛው ብቻ እየተጠቀምኩ ስለሆነ አንብብ፣ ችግር የለም። ኦኬ መጽሐፉ ራሱ የለህም? እሺ በስልክ ነው መጽሐፍ ቅዱስ ያለ። እሺ መጽሐፈ ጦቢት እየገለጥኩኝ ነው። እሺ መጽሐፈ ጦቢት ምዕራፍ 14 ቁጥር 11 እንዲህ ይላል። እንግዲህ እንዳልኩትኝ ቅዱስ ከሚሉት መጽሐፍ ላይ ነው እየጠቀስኩ ያለሁትኝ። ቅዱስ ከሚሉት ነው ያልኩትኝ፣ ለእኔ ቅዱስ አይደለም።
እንዲህ ይላል። አሁንም ዝም ብለህ ለምን ወደ ጉዳዩ አትገባም? እግዚአብሔር ይስጥልኝ፣ ስለ ምክሩ አመሰግናለሁ። እንግዲህ ለአፌ ጠባቂ ያኑር ይላል መጽሐፍ ቅዱስ። ለንግግሬም እንግዲህ እየታዘዝኩ ነው የማወራው። እሺ እታዘዛለሁ። አሁንም ልጄ አንተ ግን ኮሜንታተሮችን ጭምር ሞዴሬተሮችን ጭምር እንደልብህ ትናገራለህ። እኔ ግን እንደልቤ እንዳልናገር አፋፌን ትለኛለህ። የሚገርም ነው። አሁንም ልጄ ምጽዋት የምታደርገውን እይ፣ ከሞት ታድናለች ታጸድቃለችም ይላል። ልጨምር ወይስ ይበቃል? ችግር የለውም ይበቃል። ከዛ ችግሩን ንገረኝ። አንድ አጽዳቂ ብቻ ነው ያለን። ምጽዋት ወደ ጽድቅ ትመራናለች እንጂ አታጸድቀንም ብለህ ነበር። አሁን ይሄ ማለት ብለህ ደግሞ ቅድም የተናገርከውን ትክደውና ታስረዳኛለህ ማለት ነው። እንደዚህ ስለምታደርጉ ቆይ ችግር የለውም። አንተ የቃላት ለቀማ ላይ ስለሆንክ ችግር የለውም። ማቴዎስ ወንጌል ምዕራፍ እንጨርስና ይሄንን ትክክል ነው ወይስ ስህተት ነው የሚለውን ቆይ ልነግርህ። ማቴዎስ ወንጌል ምዕራፍ 10 ቁጥር 41 አውጣው። አትንገረኝ። ማቴዎስ ወንጌል ምዕራፍ 10 ቁጥር 41 ስትፈልግ መጀመሪያ ማጽደቅ ምንድን ነው? ማጽደቅ ምንድን ነው? እኔ ምን አውቃለሁ? ቅድም አንድ አጽዳቂ ነው ያለው ብለህ ነበረ። እሱን ሀሳብህን መጀመሪያ እንጨርስ። አሁን ሁለት አጽዳቂ ሆነብህ። ቅድም የተናገርከው ሁለት አልሆነም። አሁንም ወዳጄ ሁለት አልሆነም። እሱ ያንተ ምናልባት ያንተ እይታ ሊሆን ይችላል። እሺ ልናገር፣ እያስፈቀድኩ ነው የማወራው። እንግዲህ ልናገር። ኧረ ተናገር እንደፈለክ። ምን ልናገር ታስፈቅደኛለህ? እሺ አመሰግናለሁ። ቅድም ስንት አጽዳቂ ቃል በቃል ነው። ስንት አጽዳቂ፣ በጣም ቸኩላል። ስንት አጽዳቂ ነው ያለው ብዬ ስልህ አንድ እንደ አጽዳቂ ነው ያለን ኢየሱስ ክርስቶስ አልክ። ከዛ በኋላ ደግሞ ምጽዋት ታጸድቃለች ወይስ ምንድን ነው ብዬ ስልህ ምጽዋት ወደ ጽድቅ ትመራለች እንጂ አታጸድቅም አልክ። ከዛ ምጽዋት ታጸድቃለች ይላል መጽሐፋችሁ ብዬ ስልህ ማስረጃ አምጣ አልከኝ። አሁን ማስረጃውን ሳመጣ ሌላ ነገር ከመናገርህ በፊት ቅድም አንድ አጽዳቂ ነው ያለው የሚለው ሐሳብህ ከዚህ ጋር ተመጋጋቢ ነው ወይስ አይደለም? ቅድም ተሳስተ ነው ወይስ ስቲል በአቋምህ ላይ ነህ የሚለውን መጀመሪያ እንወቅና ቶሚ የሚውት ታደርገው ወንድም አለ። አንዴ ቆይ፣ አሁን ጸድቅ የሚለውን ነገር ቆይ አንዴ ቆይ፣ ችግር የለም። አሁን እኔን ወደ ማለት አንተ ወደምትፈልገው ነገር እየመራህ መውሰዱን ተወውና እኔ የምልህን ነገር አዳም። እኔ ወደምፈልገው አልመራውህም። የተናገርከው ነው የተናገርከው ነገር ትክክል ነው ወይስ አይደለም የሚለውን እየነገርኩ ነው። ትክክል ነው እያልኩ ነው የተናገርኩት። ትክክል ነው። ስለዚህ አንድ አጽዳቂ ነው ያላችሁ አይደለ? ልታስረዳኝ ነው። አንድ አጽዳቂ ነው ያላችሁ አይደለ? ጽድቅ ማለት ምን ማለት ነው? መጀመሪያ አሁን ወደ ጽድቅ ቅድም ለምን አልጠየቀኝም? ይሄንን አሁን ወደ ጽድቅ ትርጉም የሄድከው ቅድም አንድ አጽዳቂ ነው ያለን ብለህ ካልክ በኋላ አሁን ሁለት አጽዳቂ ሆነብህ። ከዛ የጨነቀው ምን ያገባል እንደሚለው ምንም ሁለት አጽዳቂ አልሆነም። በመጀመሪያ ማለት ምጽዋት አጽዳቂ ምንድን ነው? አጽዳቂ ምንድን ነው? ለምን ይሄንን ቅድም አልጠየቀኝም ነበር? እንዴት ተረድተኸው ነው? ቅድም አንድ አጽዳቂ ብቻ እኔ እኮ ተረድቼዋለሁ። አሁንም ቢሆን እየነገርኩ ነው እኮ አንድ አጽዳቂ ነው ያለው ያልከው በምን ተረድተኸው ነው እኮ? አዳምጠኛ አስወራኝ። አጽዳቂ አንድ ነው ያለው። ነገር ግን ያን ጽድቅ የሚሰጥ አንድ ቢሆንም ወደ ጽድቁ ሊመራ የሚችለው ግን በጣም ብዙ አይነት ነገር ነው። ለምሳሌ ያው ምጽዋትን እያየን፣ ስለዚህ እሱ ራሱ ጋር ወደ ጽድቅ ትመራለች ይላል። ወደ ጽድቅ ተመራህ ማለት ጸደቅ ማለት አይደለም። ወደ ጽድቅ ትመራለች ይላል። ኦኬ፣ ስለዚህ ኢየሱስ ክርስቶስም ወደ ጽድቅ የሚመራ ነው ማለት ነው። ቅድም ኢየሱስ ክርስቶስ ነው አጽዳቂያችን ስትል ኢየሱስ ክርስቶስም ወደ ጽድቅ የሚመራ ነው። ራሱ የሚፈርድልህ ነው። ራሱ ወደ ጽድቅ መጀመሪያ ጽድቅ የሚለውም ማወቅ አለብህ መጀመሪያ ሲጀመር። ምክንያቱም እናንተ አላውቀውም። ስለዚህ እሺ ጽድቅ ምን ማለት ነው? እሺ እሱን አስረዳኝ እኮ። እሱን መጀመሪያ አንተ አብራራለህ። ጽድቅ የሚለው በእናንተ እኔማ ምን አውቃለሁ? አላውቅም። እኔ ስለማላውቅ አንተ ንገረኝ። አላውቅም። ካላወቅህ ለምን ጠየቀኝ? ጽድቅ የሚለውን ለማወቅ አጽዳቂ ማን ነው ብለህ ለምን ጠየቀኝ? ለማወቅ ነው የሚጠይቀኝ። ለማወቅ ሳይሆን ኢየሱስ ብቻ ነው አጽዳቂ። ከመጀመሪያ ነበር መጀመሪያ የነበረብኝ። ከቃላት ትርጉም ነው መጀመሪያ የነበረብኝ። ይቅርታ አድርግልኝና
አሁን አንተ ጽድቅ ምን እንደሆነ ንገረኝና ከዛ በኋላ አጽዳቂ ኢየሱስ ክርስቶስ አንተ ኢየሱስ ክርስቶስ ብቻ ነው አጽዳቂ ስትል ስለቆየ ጽድቅ ምንድነው? እንደዛ የሚል ቃል ካንደበት ይወጣል። እሺ ኢየሱስ ብቻ ነው አጽዳቂ ብለህ አታምንም? አሁን እኔን መጠየቅ ጀመርክ። ልብ አድርጉ፣ እያወራን ያለ ነው። ዳኒ ይሰማል ድምጼ? ኢየሱስ ድምጽ ጸጥ ስላለ ከኔ ጋር መቀጠል ትችላለህ ብራዘር ቶሚ። በጣም ነው የምፈራህ ብታይ። ስለዚህ እባክህ ከሱ ጋር ልጨርስ። ምን አይነት ስነ ስርዓትና ምን አይነት ስነ ምግባር ነው? ከወንድም ጋር እያወራው ነው። አልተፈቀደም። ከኔ ጋር መቀጠል ትችላለህ። ስነ ስርዓት እኮ አይደለም። እኔም እኮ አክብሬ ነው የመጣሁት። እውነት ነው፣ አክብረን የመጣኸው። ለዛ ነው 10 ጊዜ ማይክ እያነሳህ የምትረብሸው። እንዴት አከበርከን? እኔ ላናግራችሁ ብዬ ነው እንትን ስላለ አሁንም ራሱ በጣም ጨዋነትህን እያሳየህን አሁንም ራሱ ከኔ ጋር መቀጠል ነቀሉህ። እሺ ውጋ፣ ተደብቀሃል። ኔትወርክህ ከሆነ ወርደህ ተመለስ። እየሰማኝ ነው ብዬ ተስፋ አደርጋለሁ። ወይም ስልክ ተደውሎልህ ነው። ስልክን ስጨርስ ተመለስ። ላስወርድህ ነው። አለው። እሺ ስልክ አቋርጦህ ነው? አለው፣ ችግር የለውም። አለው፣ ያው መጥቻለሁ። እንኳን ደህና ተመለስክ። አይ ተቋርጠህ ስለነበር አሁን በቀና ልብ ነው እያወራሁ ያለሁት። በነገራችን ላይ አንተ ግን በቀና ልብ ስላልመሰልከኝ ነው። ኖ በቀና ልብ የሚለው ለምሳሌ ስልክ ረብሾ ነው ምስል አይ ተመልሻለሁ ምናምን አይነት አመላለስህ ደስ አይልም። ግድ የለም እንደሚማማር ወንድማማቾች እናወራ። በእርግጥ ወንድም ችግር የለውም። አይ ችግር የለውም። ግን ምንድነው የኢየሱስ ክርስቶስ የጽድቅን እስኪ ትርጉም ነገር የጽድቅን ትርጉም በመጀመሪያ ጻድቅ ማለት እውነተኛ ማለት ነው። ስለዚህ ጽድቅ ማለት ወደ እውነት መንገድ መሄድ ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ እውነት ነው። ማስረጃ ስጠኝ። ችግር የለውም እኮ መስማማት እንችላለን። የሚያስማማን ማስረጃ ስለሆነ ምናልባት ጉግል እያደረገ ነው ብለን በትዕግስት እንጠብቃለን። ለምን አቀጥልም ወንድሜ? ከኔ ጋር ማውራት አትችልም? ኧረ ቶሚ በጣም ብልግና ነው በእውነት። ሳይፈቀድልህ ማውራት በጣም ነውር ነው፣ ብልግና ነው። እኔ እኮ ብልግና አይደለም። ከኔ ጋር ኖርማሊ ማውራት እንችላለን ብዬ እኮ ነው። እነሱ ይጨርሱና ከዛ እናወራለን። ከኔ ጋር ታወራለህ። እሱ ይበቃዋል። በቃ ማለት የኔ እድሉን ይስጠኝና እኔ እቀጥልና እንትን እላለሁ። እሺ ችግር የለም። መዝሙር 119 ክፈት። ለቃላት ትርጉም መጽሐፍ ቅዱስ እየከፈትክ ነው? መዝገበ ቃላት እየከፈትክ ነው? መዝገበ ቃላት ካላወቅማ ራስ ጎግል አድርግ። ጻድቅ ማለት እውነተኛ ማለት እንደሆነ ጎግል ማስረጃ ስጠኝ። ምን መዝገበ ቃላት ልመልከት? የአማርኛ መዝገበ ቃላት ብዙ አለ። አዲስ አበባ ዩኒቨርሲቲ አለ፣ ዘርጋዋ አለ። እየው ፈለግከው ቦታ ላይ እየው አለ። ችግር የለውም። አንተ ያነበብከውን ንገረኝ እንጂ እኔን ለምን ታደክመኛለህ? እየው አልኩህ እኮ አንተ ፈለግከው መዝገበ ቃላት ላይ እየው። የትኛውን ልመልከት? እኔ እኮ ማስረጃ ላጣርጌ እያወጣሁ እዚህ ቦታ ተመልከት እያልኩ ነው። አንተ ይኸው ብለህ በጨበጣ ለምን ታደርገዋለህ? ማስረጃ ግልጥ አድርገህ መግለጥ እንኳን ባትችል ይህንን መጽሐፍ እስኪ ተመልከተው ለምን አትልም? ይኸውልህ አሁን አንተ